እራት አብረው የበሉ ቪዲዮ ከሰሩ በኋላ ማንም ያልጠበቀው ትልቅ እና አስደንጋጭ ነገር ተፈጥሯል። ቆይ አብርሽ እኮ ሄርሜላን ትቶ ወደ ሩታ ተመልሶ ነበር፣ ታርቀውም ነበር። አሁን ደግሞ ምን ተገኝቶ ነው ድንገት ወደ ሄርሜላ የተመለሰው? ጋሽዬ የአብርሽ አባት በዚህ ጉዳይ ላይ ምን አሉ? ልጄ ለምን እንዲህ ታደርጋለህ ሲሉ በከፍተኛ ቁጣ ተናገሩ። እውነታው ምንድነው? የአብርሽ ነገር ግራ ገብቶታል። አንዴ ሩታ ጋር አንዴ ሄርሜላ ጋር፣ ግን ከጀርባ ያለው እውነተኛ ሴራ ምንድነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም በመሃል ላይ ፍንጭ የተሰጠበትንና መጨረሻ ላይ የተፈጠረውን አስነዋሪም ይሁን አስደንጋጭ እውነታ አንድ በአንድ እናያለን። ቪዲዮ ላይክ፣ ሼር እያደረጋችሁ ጀምሩ። ሰዎች ትላንት ማታ አብርሽና ሄርሜላ አብሮ ራት እየበሉ ቪዲዮ ሰርተው ነበር። ቪዲዮ ላይ በጣም ደስተኛ ይመስላሉ። ነገር ግን ያ ቪዲዮ ከተቀረጸ በኋላ ከካሜራ ጀርባ የተፈጠረው ነገር ግን ሌላ ታሪክ ነው። አብረው አድረዋል። አው ይህ ወሬ በአሁኑ ሰዓት በመላው ሶሻል ሚዲያ ላይ አነጋጋሪ ሆኗል። ግን ጥያቄው አብርሽ እኮ ከጥቂት ቀናት በፊት ከማን ጋር ነበር? ሁላችንም እንደምናውቀው ከሩታ ጋር ነበር። አብርሽ ሄርሜላን ትቶ ወደ ሩታ ተመልሶ እንደነበረም ይታወቃል። ከሩታ ጋር ታርቆ ነገሮች ሁሉ ተስተካክሎ ነበር። ሰላም የሰፈነ መስሎ ነበር። ታዲያ በአንድ ጀንበር ምን ተቀየረ? እንዴት ሩታን ትቶ እንደገና ወደ ሄርሜላ ሊመለስ ቻለ? የአብርሽ ነገር ለአድናቂዎቹም ሆነ ለታዛቢዎቹ ማህበረሰብ ጫወታ ይመስላል። አንዴ ሩታ ጋር አንዴ ሄርሜላ ጋር። ይህ ወጣት ምን እየሆነ ይገኛል? አብርሽ ግን ምን እየሆነ ይገኛል? እንግዲህ የአብርሽ አባትም ማለት ነው እኔ ተደስቼ ሳልጨርስ እኔ ሩታና አንተ ተመለሳችሁ ብዬ ተደስቼ ሳልጨርስ ለምንድነው እንደዚህ የምታደርገው? ለምንድነው ደግሞ ወደ ሄርሜላ ተመለስከው ሲሉ በግልጽ ተናግሯል፣ እየተቆጡ ማለት ነው። እንግዲህ ያው ይሄ ነገር በጣም አስነዋሪ ነገር ነው። የሩታ እናትም በጣም ጸሎቴን እየጸለይኩ ነበር፣ ግን አንተ አሁንም እየተመለስክ ነው ወደ እሷ ሲሉ ተናግሯል። እንግዲህ ባለፈው ቪዲዮ ላይ እንዳያችሁት ማለት ነው አብርሽና ሩታ ታርቀው ነበር። እንግዲህ በጣም ብዙ ሰው ማለት ነው በጣም ደስ ብሎት በጣም ተደስቶ ነበር። እንግዲህ ለሷ ቀለበት ብቻ ነበር ያደረኩት፣ አሁን ደግሞ ሰርጋችንን ሰርገን ልጆቻችንን በጋራ አብረን እናሳድጋለን ሲልም ተናግሮ ነበር። እንግዲህ ሄርሜላንም አልፈልግሽም ሂጂ ከዚህ ብሏት ነበር። ነገር ግን አሁን ደግሞ ምን ነክቶን ነው አሁን ሩታንቶ ደግሞ ወደ ሄርሜላ ተመልሷል ማለት ነው። እኔ በጣም የአብርሽ ነገር እየገባኝ አይደለም። አንዴ ሩታ ጋር አንዴ ሄርሜላ ጋር ይላል። ለምንድነው አንዳቸውን መርጦ ወይ ሩታን ወይ ሄርሜላ መርጦ የማይቀመጠው ማለት እንፈልጋለን ማለት ነው። እስኪ እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሁሉ ጊዜ አንዴ ሩታ ጋር ይላል አንዴ ደግሞ ሄርሜላ ጋር ይላል። ይህ ነገር ጥሩ ነው ትላላችሁ? የሴት ግፍ ጥሩ ነው ትላላችሁ እናንተ? እስኪ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይህ ነገር ግን ከሶሻል ሚዲያ አልፎ ቤተሰብ ውስጥ ጋሽዬ የአብርሽ አባት በዚህ ጉዳይ ላይ በጣም ተናደዋል። ልጄ አብርሽ ለምን እንደዚህ ታደርጋለህ? ለምንድነው ሴቶችን የምታንገላታው? ህይወታቸውን ለምንድነው የምታበላሸው? ሲሉም በቁጣ ተናግሯል። ንግግሩ የብዙዎቻቸውን ቀልብ ስቧል። ጋሽዬ በአንድ መስመር እንዲራመድ እና ይህንን የፍቅር ውሎ ወይ ሩታን ወይ ሄርሜላ ጋር ሆኖ አንድ ቦታ እንዲሆን ይፈልጋሉ። ይሄም እንግዲህ በጣም ብዙ ሰዎችን አስደናቂ መልስ ብሎ አነጋጋሪ ሆኖ ነበር። እንግዲህ ጋሽዬ እውነት አላቸው። ልጃቸው ወይ ከሩታ ጋር ወይ ከሄርሜላ ጋር እንዲሆን በተደጋጋሚ እየተናገሩ ነበር። ይሄም ደግሞ በጣም ትልቅ ነገር ነው። እንግዲህ አንድ ላይ እንዲሆንላቸው ይፈልጋሉ። እንግዲህ እኛም ይሄንን ነበር የምንፈልገው። የሩታ እናትም እንግዲህ በጣም በንዴት ተናግረዋል ማለት ነው። እንግዲህ ልጃችን ላይ ለምንድነው የሚጫወተው? ሩታ ላይ ለምንድነው የሚጫወተው? ሄርሜላ ላይ ቢሆን ለምንድነው የሚጫወተው? ሲሉም ተናግረዋል ማለት ነው። እንግዲህ በጣም ነው ትክክለኛ ነገር ነው ያሉት። እንግዲህ እሱ እነሱ ላይ መጫወት የለበትም። ወይ ሄርሜላን ወይ ሩታን ፈልጎ ከነሱ ጋር መሆን አለበት እንጂ እንደዚህ ማድረግ የለበትም ሲሉ በጣም ብዙ ሰዎች እየተናገሩ ይገኛሉ። እናንተ ሐሳብ አስተያየታችሁን ኮሜንት ላይ መስጠት ትችላላችሁ ማለት ነው። እንግዲህ ክቡራትና ክቡራን የአብርሽ ህይወት እንደ ድራማ ተከታታይ ክፍል ሆኗል። አሁን ጥያቄ ወደ እናንተ ልውሰደው። እናንተ በአብርሽ ድርጊት ላይ ምን ትላላችሁ? አብርሽ መሆን ያለበት ከሄርሜላ ጋር ነው ወይስ ከሩታ ጋር? ወይንስ ጋሼ እንዳሉት ይህንን ነገር አቆሞ መስመር መያዝ አለበት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንግዲህ በጣም ጋሼም ተናደዋል። ኤፍሬምም እንግዲህ በጣም የለፋበትን ሩታና አብርሽን አንድ ላይ ለማድረግ በጣም ለፍቶ ነበር። እሱም እንግዲህ በስተመጨረሻ ተሳክቶለን ነበር ማለት ነው። አሁን እንግዲህ ደግሞ ወደ ሄርሜላ ደግሞ ተመልሷል።
ሄርሜላ ነገር አሰራችበትም እያሉ እየተናገሩም ይገኛሉ ማለት ነው። እንግዲህ ይሄንን ነገር እናንተም ሀሳብ አስተያየታችሁን መስጠት ትችላላችሁ። እንግዲህ በጣም ደስ የሚል ነገርም ይፈጠራል ብለን እናስባለን። ሩታና ይህ የአብርሽ ድርጊት እንግዲህ በጣም ብዙ ሰዎችን እያናደደ ይገኛል ማለት ነው። ወይም ሄርሜላ ጋር ወይም ሩታ ጋር ተመለስና ኑር እኛንም አታሰቃየን ሲሉም በግልጽ ተናግረዋል ማለት ነው። እስኪ ይሄ ነገር እውነት ነው? አዎ በደንብ እውነት ነው። ወይ ሩታ ጋር ወይ ሄርሜላ ጋር መኖር አለበት እንጂ እነዚህ ልጆች ላይ መጫወት የለበትም ሲሉም ተናግረዋል ማለት ነው። እንግዲህ ሩታም ሄርሜላም ይወዱታል። እሱ ግን ሄርሜላ ጋር አንዴ ደግሞ ሩታ ጋር እያለ ወደዚህ ወደዛ እያለ ይገኛል ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን ስጡበት። በቃ ምንም ማለት ነው የአብርሽ ነገር እየገባን አይደለም። ለምንድነው እንደዚህ የሚያደርገው? ለምንድነው ሴቶቹ ላይ እንደዚህ የሚጫወተው ማለት እንፈልጋለን ማለት ነው። በጣም ብዙ ሰዎችም ለምንድነው አብርሽ እንደዚህ የሚያደርገው? ለምንድነው ሴቶች ላይ የሚጫወተው እያሉም ኮሜንት ላይ እየጻፉ ይገኛሉ ማለት ነው። አዎ ትክክል ነው። ወይ ከሩታ ጋር ወይ ከሄርሜላ ጋር መሆን አለበት እንጂ አንዳቸው መርጦ ከአንዳቸው ጋር መሆን አለበት እንጂ ሴቶቹን ወደዚህ ወደዛ እያለ ማሰቃየት የለበትም ማለት እንፈልጋለን። ማብቃት አለበት ማለት እንፈልጋለን። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስጡልን። እንግዲህ የአብርሽ ወንድም ኤፍሬም ማለት ነው በጣም በዚህ ጉዳይ ላይ ተናዷል ማለት ነው። በጣም በቀደም ራሱ አስታርቋችሁ ነበር። ካስታረቃችሁ ራሱ 1-2 ቀን ምናምን ራሱ አይሆነውም። ግን እሱ ደግሞ አሁንም ወደ ሄርሜላ ተመልሷል ማለት ነው። በቀጣይ ቪዲዮ ደግሞ ወደ ሩታ ይመለሳል። በቀጣዩ ደግሞ ወደ ሄርሜላ። ለምንድነው እንደዚህ የሚያደርገው? ለምንድነው ይሄንን ነገር የሚያደርገው ማለት እኛም እንፈልጋለን ማለት ነው። እስኪ እናንተ ሀሳብ አስተያየታችሁን አሁንም ኮሜንት ላይ አስጡልኝ። እንግዲህ በውስጥ መስመር እንደነገሩኝ ከሆነ አብርሽ በጣም ጥሩ ሰው ነው፣ ግን ወደ ሄርሜላ ወደ ሩታም እየሄደ ነው። ነገሩ አልገባንም፣ ነገሩ ይህንን ያክል አልገባንም ሲሉም ተናግሯል ማለት ነው የውስጥ አዋቂዎች። እንግዲህ በጣም ነው የሚያስገርመው። አንዴ ሩታ ጋር አንዴ ሄርሜላ ጋር እያለ ይገኛል ማለት ነው። ለምን እንደዚህ ከሚያደርግ ያው ሩታና እሱ ልጅ አላቸው። ወይ ሩታ ጋር መሆን ወይ ደግሞ ከሄርሜላ ጋር መሆን አለበት እንጂ እንደዚህ ማድረግ የለበትም እንላለን ማለት ነው። እናንተ ሀሳብ አስተያየታችሁን በዚህ ዙሪያ ላይ መስጠት ትችላላችሁ። ሩታና አብርሽም አንድ ላይ ይሆናሉ ብለን እናስባለን ማለት ነው። እንግዲህ አይ አብርሽ እንግዲህ ምንም የሚያደርገው ነገር እየገባን አይደለም። በጣም ሁላችንንም እያስጨነቀ ይገኛል ማለት ነው። ሩታንም ሁሉም ሰውን እያስጨነቀ ይገኛል። በጣም በዚህ ዙሪያ ላይ ራሱ ጋሽዬም መልስ ሰጥተዋል ማለት ነው። የሩታ እናትም መልስ ሰጥተዋል ማለት ነው። በጣም ነው የሱ ድርጊት የሚገርመው። እንግዲህ ተመልካቾቻችን የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። እናንተም ሀሳብ አስተያየታችሁን በዚህ ዙሪያ ላይ ስጡኝ። በቀጣይ ቪዲዮ ደግሞ ስለምን እንደምንሰራላችሁ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የእናንተን ሀሳብ አስተያየት አይቼ ነው የእናንተን ቪዲዮ የምሰራው ማለት ነው። እስኪ አንዴ ልመርቃችሁ። ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። ሀገር ውስጥ ያላችሁ በሰላም በጤና ያኑራችሁ እንላለን። ቪዲዮ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።